እኔ የተወለድኩት በ1945 ዓመተ ምህረት ነው። የተወለድኩበትም ባሌ ጎባ ነው። እሱም ከቅድሚያት እስከ አያት ድረስ ያደግኩት እስካሁን ድረስ እድሜ ሰጠኝ የእግዚአብሔር ጸጋ እኔ ጋር አለ። አሁንም የእግዚአብሔር ጸጋ እየለመንኩ ነው። ይኸው ሚካኤል ሕፃን ሆኜ ዲያቆን ሆኜ የተማርኩበት ነው ያደግኩበት ነው። ሚካኤል ከባድ ነው። የእግዚአብሔር ቃሉ ደግሞ በአሁኑ ሰዓት እየመጣ ነው። የሰው ፍቅር ሁሉ የተጣላ ሁሉ ፍቅር የሰጠ ዘመን ነው። ከዘመን ዘመን ይለወጣል። ፍቅር እየጨመረ ነው። እኔ ይህን ያህል እድሜ መኖር ማለት ቀላል አይደለም። ከልጅ ከቅድማት ሁሉ የልጅ ልጅ አይቻልም። ጥምቀት ማለት ቀላል አይደለም። የሰው ልጅ ጥምቀተ ባህሩ እግዚአብሔር የተጠመቀበት የዳነበት ነው እና ሚካኤል ሁሉ ጊዜ ከዓመት እስከ ዓመት በቃ ፈረስ ሰላም ነው። ይሄ ሁሉ ጊዮርጊስም እንደዛ ነው። ጊዮርጊስን አመላክቶም ደግሞ አለ ፈረስ ነው። ፈረሰኛ ጊዮርጊስ ደግሞ ይታወቃል እና ይሄ ጥምቀት ቀላል አይደለም። እኔ አሁንም ቢሆን ጥምቀትን አከብራለሁ። ሁሉን አይቻለሁ። በእኔ እድሜ ሰዎችም አሉ ታሪክን ይናገራሉ እና ብዙ ዓመት ኖሬያለሁ። እንግዲህ በ1975 ነው የተወለድኩት። እድሜ እንግዲህ ስናስበው ወደ 73 ዓመት ነው እና ደስ የሚል ነው እና ነገሩን እናሳጥርና የፍቅር ዘመን ነው፣ የጥሩ ዘመን ነው። እኔ ይህን ያህል ዓመት ኖሬያለሁ። እንዲህ ያለ ጥምቀት አይቼም አላውቅም በእውነት ነው። አንድ የማስታውሰው የዛሬ ስንት ዓመት ነው። ያን ጊዜ ደህና ጎረምሳም አይደለሁም አውቃለሁ። ይሄ ጥምቀት ተዘግቶ ባህር ሆኖ ነበር ዘመኑ። ያን ጊዜ ማን የሚሏቸው ጳጳስ ነበሩ፣ አፌ ላይ ጠፍተዋል። ሁሉ ሰው በወዲያ ዞሮ ባህሩ ሞልቶ ልክ የሚካኤል ቀን ነው። በስመ አብ ወልድ መንፈስ ቅዱስ በስመ አብ ወልድ ብለው ባርከው ያ ክፍል ብሎ ሚካኤል በዛ ተሰንጥቆ ተከፍሎ ሲሄዳጣሉ። ይሄ ምንድነው? የእግዚአብሔር ቃሉ ነው፣ የእምነት ቃል ነው እና ይሄንን አይቻለሁ እና ይሄ ነው ታሪኩ። እኔ ወጣት ጎሳ ዱባለ እባላለሁ። ትውልዴ አጋርፋ ነው። ያው ትውልዴ አጋርፋ ነው። ምኖረው ግን ጎባ ነው እና ያው የጥርኛ አባት ነኝ። ፈረስ በጣም ነው የምችለው። ፈረስ ወዳለሁ፣ በጣም ወዳለሁ እና ዛሬ ያው ሚካኤልን ለማክበር በክብር ምንም ስላለ ለዛ ነው እኛም የመጣ ነው። ለዚህ ነው እና ፈረስ በጣም ነው የምንችለው። ይሄ ነው በዛሬው ቀን ታላቁ ዘመንን ያስቆጠረው ይህ ፈረስ መጋለቢያ በመባል የሚታወቀው በቅዱስ ሚካኤል አጥቢያ ያለ ግምት እኛ በማናቀው ዘመን 4፣ 5፣ 6 ትውልድ ያስተላለፈ በመሆኑ በባሌ ጎባ ምን ጊዜም በየዓመቱ የጥምቀት በዓልና የሚካኤል የፈረስ ጉግስ የሚካሄደው በዚህ በፈረስ መጋለቢያ ወይም 05 ልዩ ስሙ በሚባል አይነት አካባቢ ነው እና እጅግ በጣም ደስ የሚል በዓላችን ምን ጊዜም በዚህ ቦታ ላይ ታላቁ የባሌ ቅርስ ብለን የምንለው ይሄንን ሜዳ ነው። ምን ጊዜም ዘመንን የሚያስቆጥር ቢያንስ ከ30 ዓመት በላይ ጋልቤያለሁ እኔ በዚህ ቦታ ላይ ማለት ነው እና የፈረስ ማህበራችንን ልናገናኝ አሁን በሚገባ ኮሚቴዎችን እያዋቀን ዕውቅ ፈረሶች ያሉ ናቸው። በዚህ በተራራ ዙሪያ ላይ ያሉት በላሽቆና አካባቢ በ01 ከሻያ ከቡርቂቱ የሚመጡ እጅግ በጣም አስደናቂ የሆኑ ፈረሶች ጥሬ የሚበሉ ናቸው። ባሌ በምትታወቀው በብዛት ገብስን በማምረት የደጋ ገብስ ነው። በእንደዚህ አይነት ዙሪያ ላይ ይሄን ታላቅ በዓል እያከበርን በመገኘታችን እናንተም ኢንተርቪው ስላደረጋችሁን በጣም ታላቅ ምስጋናና ክብር ለእናንተ ስናቀርብ በየዓመቱ ይህንን በዓል እየመጣችሁ እንድትከታተሉትና በሚዲያ እንድታስተላልፉ በታላቅ አክብሮት እንገልጽላችኋለን። ይህ ሁሉ የምታዩት ወጣት እንዳለ በሙሉ
በሙሉ ከባሌ ከሮቤ ከፋሲል ሙስሊም ክርስቲያን ሳይል ይህንን በዓል የሚያከብሩት ታላቁ የሚካኤልን ዕለተ ቀን የፈረስ መጋለቢያን በመሆኑ እጅግ የሚያኮራ ነው። ገና ታቦቱ ሳይንቀሳቀስ ህዝቡ በጉጉትና በስሜት እየጠበቀ ያለው የፈረስ ጉግስና ማህበርን ጨዋታን ስለሆነ ዘንድሮ ደግሞ በልዩ አይነት ሁኔታ ምንም አይነት ባሉት ሚሊሻዎችና ፖሊሶች በጸጥታ ዘርፍ ባሉት አጠቃላይ ስርዓት ይዞ ሰው በፈረስ እንዳይገጭ ግራና ቀኙን ይዞ ለፈረስ ብቻ በመግለጽ ይሄንን በዓል እያከበርን በዛሬው ቀን እንገኛለን። ዳግም ብሩክ ከባሌ ጎባ። በቅድሚያ ስሜ ናትናኤል ብዙ ይባላል። የመጣሁት ከባሌ ሮቤ ነው። እናም ጥምቀትን ለማክበር ነው። እናም በነበረን ቆይታ በጣም ደስ ብሎኛል። አሁን የምንገኘው በጎባ ሲሆን ሚካኤልን ለማክበር ነው የመጣ ነው። እናም በጣም ከሚል በአመት አንዴ ነው የሚመጣው። በእርግጥ በጣም ከምላችሁ በላይ በጣም ደስ የሚል በዓል ነው። እናም ያሳለፍነውም ጊዜ የነበረንም ቆይታ በጣም አሪፍ ነው። እንደምታዩት በከሚሴ ስታይል የመጣ ነው። የሮቤ ልጆችን ብንሆን በዓል ወጋችንን ባናጠብቅም በስርዓት ያው አብሮነት፣ ኢትዮጵያዊነት፣ መተሳሰብ ነውና የሁሉንም በዓል በማጠቃለል እንዲህ በአማረ ሁኔታ ተገኝተናል። እናም ስለነበረን ቆይታ በጣም እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ለዚህ ለታላቁ በዓል በሰላም አደረሰን አደረሳችሁ እያልኩኝ በቅድሚያ እኔ የዚህ የደብረ ሳህል ቅዱስ ሚካኤል አስተዳዳሪ ነኝ። ስሜም መላከ ሳህል ቀሲስ ፈቃዱ ይባላለሁ። ይህ በዓል በዚህ በጎባ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን በደመቀ ሁኔታ የዘንድሮ ደግሞ የተለየ የሚያደርገው እናቶች የባህል ልብስ በመልበስ ወጣቶች ደግሞ የተለያየ ራሳቸውን የቻለ አልባሳቱን የተስማማ ለበዓሉ ድምቀት የሚሰጥ ካህናት አባቶች በሄዱበት ቦታ ሁሉ ልብሰ ተክህኖቻቸውን ዩኒፎርማቸውን አስተካክለው እንደገና ደግሞ በባህል ደግሞ ፈረስ ግልቢያውን የተለያዩ ነገሮች ሁሉ በደመቀ ሁኔታ በዘንድሮ ደግሞ ከሚቀጥለው ደግሞ ከአለፈው ዓመት የዘንድሮ ደግሞ በጣም የደመቀ አድርጎ ይታያል። ምክንያቱም እንግዲህ አንድ እግዚአብሔር ሀገራችንን ሰላም ሲያደርግልን፣ በሁለተኛ ደረጃ ላይ ሕዝባችንን በፍቅር በአንድነት በሰላም እንዲጠብቅልን ይህ ታላቅ መልአክ ቅዱስ ሚካኤል ለሰው ልጆች ሁሉ ምሕረትን ስለሚል ሁሉም በቃ ክርስቲያን የሆነ ሁሉ በደመቀ ሁኔታ ይህንን በዓል እያከበረ ይገኛል። ባለው ደረጃ ላይ በጣም ጥሩ ነው፣ ሸጋ ነው፣ ደስ የሚል ነገር ነው። እኔ ስሜ መምህር እሸቱ ማሞ እባላለሁ። የዚህ አካባቢ ተወላጅ ነኝ። ይህ ቤተክርስቲያን በ1909 ዓመተ ምህረት የተመሰረተ ነው። ህዝቡ ሃይማኖቱን ይህ አካባቢ ፈረስ መጋለቢያ ይባላል። ፈረስ መጋለቢያ ማለት ከነ ትርጉሙ ፈረስ የሚጋለብበት ያውም በመስቀልና በጥምቀት ጊዜ ፈረስ ጉግስ የሚጫወቱበት አካባቢ ነው። ህብረተሰቡ እንደምታየው ሃይማኖቱን አክባሪ፣ አገሩን ወዳድ፣ ብልጽግናን ተከታይ በመሆኑ ያለምንም ኮሽታ ያለምንም ቅሬታ ህብረተሰቡ ተግባብቶና ተስማምቶ በአንድነት በዓሉን እንዴት እንደሚያከብር ማየት ማመን ነው። ስለዚህ ይህ ህብረተሰብ በእውነት ትልቅ ሰውን አክባሪ ሃይማኖቱን ወዳጅ በመሆኑ በፍጹም አንድም ኮሽታ፣ አንድም ቅሬታ፣ አንድም መናጋት፣ አንድም መጋጨት የለም። እንደምታዩ ከተራ ጀምሮ እስከ ትላንት ጥምቀት እስከ ዛሬ ደግሞ 12 ቀን ድረስ የበዓሉ ድባብ በጣም ደስ የሚል በጣም የተከበረና የተወደሰ በመሆኑ ደስ ይላል። በጣም ነው